ትርጓሜ ያለው to praise or to glorify የሚል ሌላ ትርጓሜ ያለው ወይንም ደግሞ more than የሚል ትርጓሜ ያለው ማለት ነው። ፓራክሊቶስ የሚለው praised in excess over or glorified in excess over የሚል ትርጓሜ ያለው ማለት ነው። አህመድ የሚለው ስም ደግሞ exactly ትርጓሜው ምንድነው? more praised የሚል ነው። ሶ ኢየሱስ ክርስቶስ ደግሞ ምን ብሎ ተናግሯል ብለን ድምዳሜ መስጠት እንችላለን? አህመድ ብሎ ተናግሮ አህመድ የሚለውን ደግሞ የግሪክ ጸሐፊያን ተርጉሞታል። ለራሱ መጽሐፍ የማይታመን ሰው ግምት ድምዳሜ መስጠት እንችላለን አለ። ግምቱም ማለት ነው ዮሐንስ ወንጌል 16:7 እኔ ግን እውነት ነግራችኋለሁ እኔ እንዲሄድ ይሻላችኋል እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄር ግን እርሱን እልከዋለሁ። አጽናኙን የሚልከው ማን ነው? ክርስቶስ ኢየሱስ ነው። ስለዚህ አጽናኙ መሐመድ ነው ካልክ መሐመድን የላከው ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ አላህ ነው ብለ መመስከር አለበት በዚህ ጥቅስ መሰረት ማለት ነው። ግን ታማኝ ስላልሆናችሁ አታደርገው። አንድ ጥቅስ እንኳን ሙሉ ማንበብ አትችሉም። ዮሐንስ ወንጌል 14:15 በተወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ለዘላለም መሐመድ ለዘላለም ከሐዋርያቱ ጋር ኖሯል እንዴ? መሐመድ እኮ አንድ ተራ የሞተ ሰው እኮ ነው። ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል እርሱም ዓለም የማያየው የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። መሐመድ የማይታይ መንፈስ ነው። ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። መሐመድ በውስጣችን ይኖራል እንዴ? መሐመድ እኮ አንድ ተራ የሞተ ሰው እኮ ነው። እንዴት ነው መንፈስ ሊሆን የሚችለው? እንዴት ነው በውስጣችን ሊኖር የሚችለው? እንዴት ነው ለዘላለም ከኛ ጋር ሊኖር የሚችለው? ዮሐንስ ወንጌል 14:25 ከናንተ ዘንድ ሲኖር ይህን ነገርኳችሁ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነ አጽናኝ። ስለዚህ መንፈስ ቅዱስ አጽናኙ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ እንደወረደላቸው ደግሞ የሐዋርያ ሥራ 2 ላይ ተቀምጧል። ሁሉ መንፈስ ቅዱስ ሞላባቸው ብሎ ይላል። ስለዚህ አጽናኙ መንፈስ ቅዱስ እንጂ መሐመድ አይደለም። ሲጀመር ይሄርክበት የስም ትርጉም አይስልምና እንደው ለራሳችሁ ሃይማኖት አትታመኑ። ሰው መጽሐፍ ቅዱስ ላይ መታችሁ እንደዚህ ውሸት በጣም ነው የምታሳፍሩት።